أراتني حديث باب لا تخرج المرأة من بيتها إلا بإذن زوجها فإن لم يأذن لم يجوز الخروج. لا تخرج المرأة ሴት ልጅ መውጣት እንደማትችል من بيتها ከቤቷ إلا بإذن زوجها ባሏን አስፈቅዳ እንጂ فإن لم يأذن ካልፈቀደ لم يجوز الخروج መውጣት እንደማይቻል እንደማይፈቀድላት የሚያሳይ ሐዲስ የሚጠቀስበት ባብ ነው። عن ابن عمر رضي الله عنهما قال عبد الله بن عمر الله መልካም ስራቸውን ይደላቸውና አሉ كانت امرأة لعمر ለአባቴ አንዲት ሴት ነበረችው تشهد صلاة الصبح والعشاء صلاة الصبح እና صلاة العشاء መስጂድ ትሄድ የነበረች في الجماعة في المسجد በጀማዓ መስጂድ ሄዳ የምትሰግድ አንዲት ሚስት ነበረችው فقيل لها ተባለች እሷ لم تخرجين ለምንድን ነው ለሶላት ወደ መስጂድ የምትሄጂው وقد تعلمين በእርግጠኝነት የምታውቂ ከመሆንሽ ጋር أن عمر يكره ذلك عمر ይሄን የሚጠላ ከመሆኑ ጋር ويغار የሚቀና ከመሆኑ ጋር ለምንድን ነው ፈጅርና ኢሻ ወደ መስጂድ የምትሄጂው ተብላ ተጠየቀች قالت እሷ መልስ ስትሰጥ ምን አለች وما يمنعه ታዲያ ምንድን ነው የሚከለክለው ዑመርን أن ينهاني አትሂጂ ብሎ እንዳይከለክለኝ ምን ከልክሎት ነው ከጠላ ከቀና አለች قال የጠየቃት አካል አለ يمنعه قول رسول الله صلى الله عليه وسلم የነቢ ንግግር ከልክሎት ነው ምን የሚለው لا تمنعوا إماء الله يا الله ባሮች አትከልክሉ ሴቶችን መሳጅድ አላህ ወደ አላህ ቤት ወደ መስጂድ ከመሄድ አትከልክሏቸው የሚለው የነቢ ሐዲስ ዑመርን ወደ መስጂድ አትሂጂ ብለው እንዳይከለክሉ ከልክሎት እንጂ መውጣትሽን ይጠላል ስትወጪ ይቀናል ይሄንም ታውቂያለሽ አሏት أخرجه البخاري إمام البخاري رحمة الله عليه ሌሎችም ዘግበውታል عبد الله بن عمر የዑመር ብን الخطاب ልጅ ናቸው كانت امرأة لعمر አንዲት ሴት ወይም ሚስት ነበረቻቸው አሉ ከእናታቸው ውጪ ማለት ነው ከአብዱላህ እናት ውጪ ሌላ ሚስት ነበረቻቸው ስሟ ዓቲካ ቢንቱ ዘይድ ኢብኑ ሰሊም ትባላለች ዑመር ረዲየላሁ ዐንሁ ወአርዳህ ኢነኪ ለተዕለሚነ አኒ ላ ኡሒቡ ሃዛ ይሏት ነበር ለሶላተል ፈጅርና ለሶላተል ዒሻ ወደ መስጂድ ትሄድ ነበር ዑመር ረዲየላሁ ዐንሁ ወአርዳህ ይሄን እንደማልወድ ታውቂያለሽ ይሏት ነበር መሄድሽን መውጣትሽን እንደማልወድ ታውቂያለሽ ይሏት ነበር ዑመር ሌሎችም ሰሐቦች ይቀኑ ነበር ዛሬ የሴቶች መበላሸት ከቤት መውጣት ማብዛት አንዱ ምክንያት ከባሎች ልብ ውስጥ ቅናት መጥፋቱ ነው ቅናት ሁለት አይነት የሚከለከል የሚጠላ ሐራም የሆነ ቅናት አለ የሚወደድ ዋጅብና ተወዳጅ ቅናት አለ ተወዳጅ የሆነው ዋጅብ የሆነው ቅናት እያንዳንዱ አማኝ ልብ ውስጥ ሊኖር ይገባዋል የትዳር አጋርን በኃላፊነቱ ስር ያለን ሰው በሙሉ ከዝሙት ከአጅነቢ ጋር ከመላፋት ከመቀራረብ እንዲከለክል የሚያደርግ እንዲጠብቅ የሚያደርግ ቅናት መኖር አለበት በሆነው ባልሆነው መጠርጠር ቤተሰብን አጎትን ወንድምን እንኳን እንዳያናግሩ የትኛውም ጉዳይ ግዴታ እንኳን ቢሆን ከቤት እንዳይወጡ የሚያደርግ እዚያ ደረጃ የደረሰ ቅናት የተጠላ ነው አልፎ ሁሉ ንጹህ ሰዎችን በዝሙት እንዲጠረጥሩ የሚያደርግ ቅናት ሐራም ወንጀል ሰሐቦች ቅናት ነበራቸው አንዲት ሴት ዝሙት ሰርታለች ብሎ መናገር አይቻልም አራት ምስክር ከሌለ በስተቀር የሚለው መመሪያ ሲመጣ ከባለቤቴ ጋር ሌላ ወንድ ተኝቶ ሌላ ምስክር ላመጣ ሄዳለሁ እንዴ በሰይፌ ነው እንጂ ምለው ያ ረሱላህ ሲላቸው ሰዎች ተገርመዋል ነብዩ ሰለላሁ ዐለይሂ ወሰለም የሰዓድ ይሄን ቃል ያለው ሰው ቅናት ይገርማችኋል እንዴ እኔ ከሱ በላይ ቀናለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ምንም እንኳን ቅናት ቢኖር የሸሪዓ ህግጋትን ለመጣስ የሚያነሳሳ ቅናት መኖር የለበትም ጭራሽ ደግሞ ቅናት ጠፍቶ ሴት ልጅ ራቆቷን የሸሪዓን አለባበስ ጥሳ ዘመዴ ነው የአጎቴ ልጅ ነው የአክስቴ ልጅ ነው ውስጣችን ንጹህ ነው ብላ እንደፈለገች ስትሆን ሊፈቅድ አይገባውም ሳታስፈቅድ የት እንዳለች ሳይታወቅ ለምን እንደወጣች ሳይታወቅ በመልኩ እንደወጣች ሳይታወቅ እንደፈለገች እንድትሆንም ሊፈቅድ አይገባውም ዑመር ረዲየላሁ ዐንሁ ወአርዳህ ባለቤታቸው ተሽهد صلاة الصبح والعشاء ኢሻና ፈጅር ብቻ ነበር የምትወጣው لا غير ለተለያዩ ምክንያቶች በቀን 10 ነበር የምትወጣው
ለሁሉም ሶላቶች አልነበረም የምትወጣው፣ ለፈጅርና ለዒሻ ነበር የምትወጣው። ይሄን እንኳ ዑመር እንደማልወድ ደስ እንደማይለኝ ታውቂያለሽ ብለዋት ነበር። እሷ ደግሞ ወላሂ ላ አንተሂ ሐታ ተንሃኒ ትል ነበር። እኔ ከነዚህ ለሁለት ሶላቶች ወደ መስጂድ መሄድን አላቆምም አቁሚ ብለህ እስካልከለከልከኝ ድረስ ትል ነበር። እስከ መጨረሻ በዚሁ ቀጥላ ዑመር ኢብኑል ኸጣብ የተገደሉ በስለት የተወጉ ቀን ላይ ፈጅሩ ላይ እንኳን ነበረች ተብሏል መስጂድ ውስጥ። ወይ ዑመር አይከለክሏት ወይ እሷ አታውቁም። ሰሐቦች የነበራቸውን የአላህ ፍርሃቻ፣ ለነቢ ሐዲስ ለሸሪዓ መመሪያ የነበራቸውን ክብር ተመልከቱ። ዑመር አይፈልጉም አይወዱም፣ እሷ ደግሞ መስጂድ ትወዳለች። አልወድም ብለው ሲነግሯት እስካልከለከልከኝ አላቆምም ትላለች። እንዳይከለክሏት የከለከላቸው ደግሞ ለዑመር የአላህ ባሮችን ሴቶችን የአላህን መስጂድ እንዳይሄዱ አትከልክሉ የሚል ሐዲስ ስላለ እሷም መስጂድ ከመውደዷ ጋር እስካልከለከልከኝ አልከለከልም አላቆምም እያለች ከከለከሏት ዑመር ለማቆም ዝግጁ ናት ማለት ነው። እንዲህ ነበሩ የሰሐባ ትውልዶች። የሚወዱት ነገር ሸሪዓን እስከገጠመ ድረስ ነው የሚያደርጉት። አንድን ነገር ቢጠሉት እንኳ በግላቸው በነፍሳቸው ደስ ያላላቸው ስለሆነ ብቻ አይከለክሉም፣ ሸሪዓን ይጠብቃል። ዑመር ኢብኑል ኸጣብ ባለቤታቸው እንድትወጣ አይወዱም። ነገር ግን ሸሪዓ የፈቀደው ስለሆነ የግላቸውን ፍላጎት ትተው የሸሪዓውን ፍላጎት አስቀድመዋል። ሸይጣን የሚፈራቸው ሰው ናቸው ዑመር። ሶሒህ በሆነ ሐዲስ ላይ ዑመር ሆይ አንተ በአንድ መንገድ ከሄድክ ሸይጣን አንተን ፈርቶ በሌላ መንገድ ነው የሚሄደው ብለዋቸው። ከሆኑም ጋር ግን ለባለቤታቸው ያላቸው ባህሪያን ይመስላል። ሸሪዓ አጋርቷቸው አስተካክሏቸው ማለት ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና ማክበር እንደዚህ ያደርጋል ማለት ነው። አላህን መፍራት ኢማን ልብ ውስጥ መግባቱ በዚህ መልኩ ገር ያደርጋል፣ ታዛዥ ያደርጋል፣ ስሜትን ለመቆጣጠር ያበቃል። በርካታ ሐዲሶች ላይ ለሴት ልጅ መስጂድ እንድትሄድ መፍቀድን በሌሊት ገድበውታል ነብዩ ሰለላሁ ዐለይሂ ወሰለም። በቀን ላይ መውጣት አስገዳጅ ሁኔታ ካልገጠመ በስተቀር የተከለከለ እንደሆነ ነው የሚያሳየው። እዚህም ሐዲስ ላይ ሶላተ ሱብሒ ወሶላተ ልዒሻ የተባለው ሁለቱም በጨለማ ወቅት ላይ የሚሰገዱ ሶላቶች ናቸው። የሶላቶች ቁጥር ሁለት ብቻ ከመሆናቸው ጋር ማንነቷ ሳይታወቅ በጨለማ ወጥታ ሰግዳ መመለስ የምትችል ከመሆኑም ጋር ሊመ ተኽሩጂና ወቀድ ተዕለሚና አነ ዑመረ የክረሁ ዛሊክ ወየጋር ተብላለች። ለም ትሄጃለሽ ወደ መስጂድ ዑመር ይሄን እንደሚጠላ ስትወጪ እንደሚቀና የምታውቂ ከመሆኑ ጋር ተብላለች። ያሏት ዑመር ራሳቸው ነው ተብሏል። አይ የዑመር ልጅ ነው አብዱላህ ብን ዑመር ናቸውም ተብሏል። ሁለቱን ያስኬዳል። አንዳንድ ሰው ራሱ ያደረገውን ነገር ሌላ ሰው እንዳለው አድርጎ ሊገልጽ ይችላል። አሊያ ደግሞ አብዱላህ ብን ዑመር ራሳቸው ጠይቀዋት ሊሆን ይችላል። አባቴ መውጣትሽን እየጠላ ለምን ትወጫለሽ ብለው ጠይቀው ሊሆን ይችላል። አንዳንድ ዘገባዎች ይሄንኑ ያሳያሉ። የጠየቁት አብዱላህ ብን ዑመር ናቸው። የተለያዩ ሐዲሶች ላይ ልቅ በሆነ መልኩ ሴቶች መስጂድ ሄዳለው ካሉ አትከልክሉ ተብሏል፣ በቀን በሌሊት ሳይባል። ሌሎች ሐዲሶች ላይ ደግሞ በሌሊት ተገድበዋል። ሙጥለቅና ሙቀየድ የሚባል ነገር አለ የኡሱል አልፊቅህ እውቀት ላይ። በምንም ሳይገደብ ልቅ ተደርጎ የተነገረ አንድ ህግ መመሪያ ካለ ያው ህግና መመሪያ ሌላ አጋጣሚ ላይ ከሆነ ነገር ጋር ተያይዞ ተገድቦ ከተገለጠ ልቅ ተደርጎ የተነገረው ተገድቦ በተነገረው ይፈሰራል፣ ይተገበራል። ስለዚህ ቤተኛውም ሰዓት ይውጡ የሚሉ ሐዲሶች ሌሊት ላይ ካስፈቀዷችሁ በሚለው ተገድበው ይፈሰራሉ ብለው ያስማሙ ዑለሞች አሉ። ኢዘ ስተእዘነኩም ኒሳኡኩም ቢለይሊ ኢለል መስጂድ ፈእዘኑ ለሁን የሚል ዘገባ ቡኻሪ ዘግቧል። ሴቶቻችሁ በማታ ወደ መስጂድ መሄድ ከጠየቋችሁ ፍቀዱላቸው ብለዋል። ነገር ግን ትናንት እንደጠቀስነው ሌሊት ላይ መውጣቱ የባሰ ፈተና ሊሆን ይችላል። ስለዚህ ታላቁ የሐዲስ ሊቅ አልሓፊዝ ኢብኑ ሐጀር ምን አሉ? ወላ የኽፋ አነ መሐለ ዛሊከ ኢዛ ኡሚነት አልመፍሰደቱ ሚንሁነ ወዐለይሂነ ብለዋል። በሌሊት መውጣት የተፈቀደላቸው የሚፈቀድላቸው በሌሊት መውጣታቸው ችግር ካላስከተለ ነው፣ ለነሱም ደህንነት ስጋት ከሌለ ፈተና ላይ ይወድቃሉ ካልተባለ ወይም ሌሎችን ይፈትናሉ ካልተባለ ነው ብላ። አሁን ላይ በተቃራኒው የሚያሰጋው ሌሊት ላይ ነው። ሁለቱም አስጊ። ቀን ላይ መውጣቷ እንድትታይ እንድትፈተን ያደርጋል። ሌሊት ላይ መውጣቷ ደግሞ
አደጋ እንዲደርስባት ሰበብ ይሆናል። ኢማኗ ሐያዋ ያነሰ ከሆነ እሷም ለሸይጣን ለሰው ሸይጣኖች እጅ እንድትሰጥ የሌሊት ጨለማ እድል ይሆናታል፣ በር ይከፍትላታል። ስለዚህ ቀንም ይሁን ማታ ፈተና ካለ አይወጣም። ቀንም ይሁን ማታ ያን ያክል ፈተና ላይ ትወድቃለች፣ ሌሎችን ፈተና ላይ ትጥላለች ተብሎ ካልተሰጋ የምትወጣበት በቂ ምክንያት ካለ ሌላ ጊዜ ሌላ ቦታ ላይ ማታገኘው ትምህርት ከሆነ ከሷ ውጪ ሄዶ ሊረዳው ሊጠይቀው የማይችል ወገን ዘመድ ኖሮባት ከሆነ ሐኪም ቤት መድረስ ፈልጋ ከሆነ ላ ገይረ ዛሊክ መውጣት ባለባት ሰዓት የሸሪዓውን ሕግ ጠብቃ ትወጣለች። ሶላትን አስባ ከሆነ የምትወጣው ሸሪዓ የተፈቀደው ፍቀዱም የተባለው ሌሊት ላይ ጨለማ ወቅት ላይ። አንዳንድ ሐዲሶች ላይ ልቅ ተደርጎ ተፈቅዷል፣ ቀንም ይሁን ማታ ላይ ሁለቱም ያስኬዳል። ነገር ግን ዓላማው ሴት ልጅ መስጂድ ሄዳ ወደ ጌታዋ እንድትቃረብ ዒልምን እንድትሰማ ወደ አላህ ተባረከ ወተዓላ በመልካም ሥራ እንድትቃረብ ነው። ቤት አስጠላኝ ደበረኝ መስጂድ ሄጄ ረፍት ላድርግ በሚል እሳቤ መሆን የለበት። መስጂድ ላይ ከጓደኞቼ ጋር ተገናኝቼ ላወራ ይሄም መሆን የለበት። የዘመኑ ሰዎች ሁኔታ ከተቀየረ ሐያ ኢማን ከጠፋ ከቀነሰ መውጣቷ ፈተና መሆኑ ከተረጋገጠ ወይም ከግማሽ በላይ ግምታችን ካመዘነ መውጣቱ ይጠላል። በግለሰብ ደረጃ ስትወጣ እንደምትፈትን ወይም እንደምትፈተን ካወቀች መውጣት አይፈቀድም። ነሱ እናታችን አይሻ ረዲየላሁ ዐንሃ ሌሎችም እነዚህ ሴቶችን መስጂድ መሄድ አትከልክሉ የሚሉ ሐዲሶች ሰዎች ከመበላሸታቸው በፊት በነበረው ጊዜ ነው የሚሰራባቸው። ሰዎች ከተበላሹ ጸባያቸው ከተቀየረ በኋላ እነዚህ ሐዲሶችን መሰረት አድርጎ ሴቶችን መስጂድ መሄድ አትከልክሉ አይባልም ብለዋል። አይሻ ረዲየላሁ ዐንሃ እንደ ሂጅራ 57 ወይ 58 ዓመተ ሂጅራ አካባቢ ላይ ሞቱ ናቸው። ያኔ እንኳ ታላላቅ ሰሐቦች እያሉ ከነቢዩ ሞት ከ40 ዓመት አካባቢ በኋላ አሁን ላይ ሴቶች የደረሱበትን ሁኔታ ነቢ ቢያውቁ ሴቶች መስጂድ እንዳይሄዱ ብለው ይከለክሉ ነበር ብላ ምንም እንኳን ሙሉ በሙሉ አሁን ላይ ሴቶች መሄድ አይችሉም ማለት ባንችልም መስፈርቱ ካልተሟላ መሄድ አይቻልም። አብዛኛው ሁኔታ ተቀይሯል፣ ተበላሽቷል፣ ያስፈራል ማለት እንችላለን። ወይላ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለሁሉም ዘመን ለሁሉም ትውልድ ያገለግላል። ያኔ በነብዩ ዘመን ሴቶች ሲወጡ በነበረው መልኩ የሚወጡ ሴቶች ካሉ ከቤት ወደ መስጂድ ቤተኛውን ቦታ ቤተኛውን ጊዜ ይቻላል። ያ ከጎደለ ይከለከላል፣ ይጠላል። ሴቶችን ወደ መስጂድ መሄድ አትከልክሉ የሚለውን ሐዲስ አብዱላህ ኢብኑ ዑመር ታላቁ ሰሐቢ ሲናገሩ ልጃቸው ቢላል ወላሂ እንከለክላቸዋለን መስጂድን ማታለያ እንዲያደርጉ አንፈቅድም አሉ። ሱብሃንአላህ። አንዳንዶች መስጂድ እሄዳለሁ ብለው ሌላ ቦታ የሚሄዱ አሉ። ከቤት ወደ መስጂድ የሚሄዱት ከቤት ኃላፊነት ለመሸሽ ጭምር። ስለዚህ መስጂድን ማታለያ ሽፋን እንዲያደርጉ አንፈቅድላቸውም። አብዱላህ ኢብኑ ዑመር ግን ተቆጡ። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ መሄድ አትከልክሉ ብለዋል እያልኩ ወላሂ እንከለክላቸዋለን ትላለህ እንዴ ብለው ጠንከር ብለው ተናገሯቸው፣ ሰደቧቸው ይላል አንዳንድ ዘገባ ላይ። አባት ስለሆኑ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ በግልጽ እንደመለሰ ስለተረዱን እስከ ለተሞቱ ድረስ አልተነጋገሩም ተብሏል። የዲን ህግን የጣሰ ሰው ተመክሮ እምቢ ካለ ወይም ማኩረፉ ይጠቅመዋል ከተባለ ማኩረፍ እንደሚቻል የሚያሳይ እዚህ ደረጃ ጠንከር ያሉባቸው አደብ ለማስያዝ ነው። ሌሎችም መማሪያ እንዲሆን ነው። ነብዩ እንዲህ ብለዋል እየተባለ ሌላ ነገር ማለት አያስፈልግም። ሰምቻለሁ ታዝዣለሁ ነው የሚባል። ሌላ አስተያየት ካለም ከምክንያት ጋር አባቴ ሆይ አሁን የሴቶች ሁኔታ ተቀይሯል፣ አንተ እንደምትገምተው እንደምታውቀው አይደለም፣ ጸባያቸው ተቀይሯል፣ አለባበሳቸው ተቀይሯል፣ ከዚህ አንፃር ባይወጡ ይሻላል፣ እኔ እንደሆነ አልፈቅድም ቢል ለስለስ ቢያደርገው ንግግሩን አብዱላህ ኢብኑ ዑመር ይሄን አይሉም ነበር፣ ይሄን አያደርጉም ነበር፣ ጠንከር ብለው ይናገሩም ነበር፣ መቼም አላናግረውም አይሉም ነበር ተብሏል። አብዱላህ ኢብኑ ዑመር ደግሞ የነቢዩን ሱና በጣም በማክበር ከሚታወቁ ሰሐቦች መሃል አንዱ ናቸው። አሻሂድ የረሱሉን ሰለላሁ ዐለይሂ ወሰለም ሐዲስ ልንሰማ ልናከብር ስሜታችን ሐዲሱን ተከትሎ ሊሄድ ይገባል። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ አርዳህ ዑመር እንደማይወድ መውጣትሽን እንደማይወድ እያወቅሽ እንደሚቀና እያወቅሽ ለምን ትወጫለሽ ስትባል ወማ የምነዑሁ አን የንሃኒ አትሂጂ ብሎ እንዳይከለክለኝ ምንድን ነው የሚከለክለው ብላ ጠይቃ የምነዑሁ ቀውሉ ረሱሉላህ ላ ተምነዑ ኢማ አላሂ መሳጅድ አላህ። ኢማ ማለት ሴት ባሪያ ማለት ነው። ኢማ አላህ የአላህ ሴት ባሪያዎች ማለት ነው። ለወንዶች ሲሆን ዒባዱላህ ይባላል።
ሴቶችንም የሚያካትት ከመሆኑ ጋር ቃሉ ለሴቶች ሲሆን ኢማኡላህ ይባላል። የአላህ ሴት ባሮች ማለት ነው። አመተላህ የሚባለው ከዚህ ተወስዶ ለአንድ ሲሆን አማ ይባላል፣ ለብዙ ሲሆን ኢማ ይባላል። የአላህን ሴት ባሮች አትከልክሉ መሳጅድ አላህ ወደ አላህ መስጅድ እንዳይሄዱ። ሁለቱንም ከአላህ ጋር ያያያዝ። መስጅድ የአላህ ቤት፣ መስጅድን ማክበር አላህን ከማክበር ይቆጠራል። መስጅድ መውደድ አላህን ከመውደድ ይቆጠራል። ለዚህም ነው መስጅድን አላህ ተባረከ ወተዓላ ሰዎች እንዲያከብሩ ያዘዘው። ነቢያችን ሰለላሁ ዐለይሂ ወሰለም መስጅድ ላይ መሸጥ፣ የጠፋ ዕቃን ማፈላለግ የከለከሉት። ከዚህ ሴቶች የአላህ ባሪያ ናቸው፣ የሚሄዱት ወደ አላህ ቤት ነው፣ አትከልክሏቸዋል። መስፈርቱ ከተሟላ መሄድ ተፈቅዷል። መስፈርቱ ከጎደለ መሄድ ተከልክሏል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።